ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ እንደምን እስከ ሰዓት ደረሳችሁ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በዛሬው ቆይታችን እንደተለመደው በአዳዲስ መረጃ በአዳዲስ ቪዲዮዎች ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ ማድረጋችሁን አትርሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሊቃውንቱ ስታስረግጡ በጣም ደስ የሚል ነው። እርጋታ የተሞላበት እውነትም ስብሐተ እግዚአብሔር። መቼስ ማህሌት ማለት ዘፈን አይደል እንዴ? አይደለም። ጸሎት ነው፣ ምስጋና ነው፣ ምስክርነት ነው። በውስጡ ያለው እግዚአብሔር ጌታ እንደሆነ የባህሪ አምላክ ገዥ እንደሆነ ስቡ ወውዱ ዘሳረረ ኩሎ ዓለም በአሐቲ ቃል ብሎ መመስከር፣ ጌትነቱን መመስከር ነው አይደለ? እንደገና ደግሞ ጸሎት አለበት፣ ምስጋና አለበት። ይሄንን በማስተዋል ማድረግ በጣም ትልቅ ነገር ነውና በጣም ደስ ብሎኛል። በዚሁ ቀጥሉበት። ይሄ ሲሆን ደግሞ ከበሮ የምትይዙትም ማይክ የምትይዙትም ካባዋን ሻሿን ጭምር ማድረግ አይሻልም? አሁን ከበሮ ያስከው አንድ ወንድም የነበርክ፣ አዎ አትመስልም ካህን፣ እንዲያው መምታትህ ነው እንጂ ምን አለ ሻሽ ጥምጥም ብታደርግ፣ ካባ ድርብ ብታደርግ እና ይሄን ተቆጣጠሩ መምህራኑ። በዚህ መልክ ነው፣ በተረጋጋ መንፈስ ነው። ደግሞ ብፁዕ አባታችን እንዳሉት ሻሽ ሳይጠመጥም ይገባል። በማህሌትማ ብዙ ነው የሚታየው። የካባ ለብሶ ይገባል። ካባ ለብሶ ማለት ሻሽ ሳይጠመጥም ዝም ብሎ እንዲሁ በሌጣው ካባውን ብቻ። እንደገና የቅዳሴ ልብስ የቀደሰበትን ልብስ እንደለበሰ ከበሮ ይመታል። ቅዳሴ ክቡር ነው። በክብር ቀድሶ በክብር አስቀምጦ ነው መውጣት ያለበት። እዛ ማህሌት በትክክል ምስጋና ነው። ለማህሌቱ የተዘጋጁ ሰዎች አሉ፣ ለቅዳሴው የተዘጋጁ ሰዎች አሉ። ቅዳሴ ትልቁ የጸሎታችን ማሳረጊያ ነው፣ የስጋ ወደሙ ማክበሪያ ነው። ማህሌት ደግሞ ምስጋና የሚቀርብበት ነው። ለእነዚህ የተፈቀደ ልብሶች አሉ። አንዳንዱ ሻሽ ሳይጠመጥም ዝም ብሎ እዛ ማህሌት ላይ ይገኛል። አረ ይሄ አግባብ አይደለም። ስርዓታችን እኮ እየተበላሸ ነው። ስርዓት እንጠብቅ። እነዛ ጥንግ ድርብ ሻሽ በጠመጠሙት ካባ በለበሱት መካከል ዝም ብሎ ገቢውን ለብሶ አውቃለሁ ወይም በድፍረት ከበሮ ሲመታ እናየዋለን፣ ሲያሸበሽብ እናየዋለን። ማህሌት እኮ ለማህሌት የተፈቀደ ልብስ አለ። ለማህሌት የተፈቀደ ልብስ ሸማ ወይም ጥንግ ድርብ ይለበሳል፣ ካባ ይለበሳል። ከዚህ ሁሉ ግን ሻሽ አለ። ለዚህ ሁሉ የተፈቀደ ሻሽ አለ። ይሄ ነው። ሌላው ደግሞ ምንድነው? እስኪ ደግሞ ወደ ቅኔ ዘረፋው እንሂድ። ቅኔ ሲዘረፍ ድሮ የነበሩት ሊቃውንት አባቶቻችን በቃ ረጋ ባለ ሁኔታ ነው፣ ረጋ ባለ ነው የሚያስደምጡት እንዲደመጥላቸው። አሁን እኮ ፉከራው ዝላዩ የሚናገረው እንዳይደመጥለት ያደርጋል፣ ሚስጥሩ እንዳይሰማለት ያደርጋል። ለምን? ምንድን ነው የሚያጠፋው? ያን የሰውየው እንቅስቃሴ የሰውየው ዝላይ እብደት ነው የሚመስለው። ይሄ የተከበረ ሙያ ነው። ቅኔ የተከበረ ሙያ ነው። ለማንም አይሰጥም፣ ማንም አያገኘውም። በጥረት በልመና በስቃይ ብዙ በማጥናት ብዙ በመቁጠር የሚገኝ ነው እና ይህን የተከበረ ሙያ ይህን የተከበረ የቅኔ ሙያ ረጋ ባለ እያንዳንዷን ስንኝ ጣል እንዲታወቅ እያደረገ ነው መሄድ ያለበት እና ለስርዓታችን እንጠንቀቅለት። አመሰግናለሁ።
ርግት እንበል በቃ ካልምነስኩ ቆንጆ ነው። አቡነ ሽኖዳ የጻፉት አንድ መጽሐፍ አለ እንግሊዝኛ ለምታነቡ ሰዎች ካልምነስ የሚላል እርጋታ በቃ ስክን ማለት የረጋ ወተት ቅቤ ይወጣል ይባል የለ በቃ እስኪ ስክን እንበል እንርጋ እስኪ በቃ መርጋት በጣም ቆንጆ ነገር እኮ ነው። ከረጋን እኮ ብዙ ነገር እናገኛለን። አለመርጋታችን ነው ጉዳት እየፈጠረ ያለው። ያችንም እችንም በቃ ማሯሯጥ በቃ አለቀ። በአንድ ሴት አለመርጋት፣ በአንድ ወንድ አለመርጋት። ይሄ ብዙ የፈተናዎቻችን የችግሮችን ምንጭ ነው እዚህ ጋር ነው ያለው። እያጠነጠረ የሚመጣው ማለት በኋላ ደግሞ ጣጣው ይመጣ ደግሞ ገፈቱ ለማንኛውም ደግሞ ለቤተክርስቲያን ይንባታል። ስለዚህ እንደዚህ እንዳይሆን አንደኛ አስተውለን ጸሎት አድርገንበት ከአበ ነፍሳችን ጋር ተነጋግረንበት ከቻልን እንደው ሱባኤ ገብተንበት እግዚአብሔርን ከልብ ተማጸነው የሚሆን ነገር ነው መሆን ያለበት እንጂ በዘመድም ስለመጣላችሁ በታዋቂነትም ስለመጣ ስለምታደንቅህም በምናምን በዛ አይሆንም። ሰጪው እግዚአብሔር ነው፣ ባለቤቱ ሰጪው ነው። መድማመጸን ነው አለቀ። ስለዚህ የጥምቀት ያውን ቀሚስ ይበጣጠስ ማለት የክት ነው፣ ዋና ልብሴ ነው ምንለው የለም። ዋናው ጌታ ወደ ጥምቀት ባህር ወርዷል። ለሱ ያልሆነ ቀሚስ የለንም፣ ለሱ ያልሆነ ልብስ የለንም ለማለት ነው እንጂ የልብሳችንን ብዛት ለሰዎች ለማሳየት አይደለም። ቤታችን ያሉትን የመነጽር አይነቶች ለሰው ለማሳየት አይደለም። ያላደረግናቸው ልብሶችና ጫማዎች ለሰው ለማሳየት አይደለም። ቀኑ የአክት ቀን የጉራ ቀን አይደለም። ቀኑ የአምላክ በትህትና የመገለጥ ቀን ነው። ትሁት የሆነ አምላክ ደግሞ ትዕቢተኞችን ይቃወማል። ይሰማችኋል? ትዕቢተኞችን ይቃወማል። ዲያቆንም ሆን ቄስም ሆን አስተዳዳሪም ሆን ትዕቢተኞችን አምላክ ይቃወማል። እግዚአብሔር ማስተዋሉን ሁላችንም ያድለን። በዓሉን በሰላም እንድናከብር እሱ ይፍቀድልን። እነዚህን አራት መልእክቶች ከሰማችሁ የመጀመሪያው ያልሰማችሁ ሰዎች ከሰሟችሁ በተለይ ፕሮቴስታንት ወገኖች ዮናታን አክሊሉም ሆነ ትዝታው ሳሙኤል ሆነ በታቦቱ ላይ የሰራችሁት ቪዲዮ አንደኛ ለምንድን ነው ያወረዳችሁት? አምናችሁበት ለሰራችሁት ጉዳይ ምን ይመጣ ብላችሁ ነው ያወረዳችሁበት? እኛ ለዚህ ማስረጃና መረጃ አለን ያለ መረጃ አላወራን የምትሉ ከሆነ ደግሞ ገለልተኛ በሆነ ቤት እንወያይ እየተባላችሁ ነው በሉልን። ታጋሊያን ቀማኞችም ቢሆኑ ወኢጣሊያን ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግስት ንገሩኝ ምን አይወርሱም። ቤተ ክርስቲያን ዘፈን የላትም። ምን አታ ጎንደር ያቋቋም የሚባል አታውቁም እንዴ? ሳንኳ አቋቋም አታውቁም እንዴ? ተክል ያቋቋም የተባለ መዝሙር አታውቁም እንዴ? ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ስላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሱ የካህኑ ሀገር አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ንጹህ በዓል ነው፣ ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብ እናድርግ። ይሄ በዓል የነቢያት በዓል ነው። ይሄ ነቢይ በዓል የሐዋርያትን በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው። ዳዊት ዘፋኝ ነው እያልክ ነው። ንስኡ መዝሙረ ወሀቡ ከበሮውን አንሱ፣ በገናውን ምቱ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር፣ ሰብሕዎ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር፣ እግዚአብሔርን በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ እስቲ። ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያን አስተውሉ፣ እናስተውል። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን
ሕጋችን ቀኖናችን የምናስከብር እኛ ነን። በእጃችን ነው። ገደልነውም፣ አዳነውም፣ አጠፋነውም፣ አለማነውም። የምንከተለው ፋሽን፣ የምንናገረው ንግግር፣ ውሏችን በራሳችን መሆን አለመሆኑን ማጣራት አለብን። ይሄ ነገር ከኔ ነው ወይስ ከማን ነው? ይሄ ልማድ፣ ይሄ ሃቢቹዋል አክሽን፣ ይሄ ትሬንድ ከየት የመጣ ነው? እንዴት አይነት ልምምድ ነው ብለን ማሰብ አለብን። ከዛ በኋላ እናገኘዋለን። አጅሬው ስናገኘው አይማረኝ አይደለም እንለው፣ ላገኘህና ብቻ አይማረኝ ትላላችሁ። ቀጠቅጣለሁ ብለው ነበር። እኔ የዛሬ 13 ዓመት ከሰው ጋር ቀን ሊያጣላኝ ሞክርና ማታ ብቻ እንገናኝ፣ ጸሎት ክፍል እንገናኝ ስለው ሙሉ ቀን ሰውነቴ ሲንቀጠቀጥ ይውላል። ለካ ፍርሃቱ ነው፣ የመንፈሱ ፍርሃት እኔ ላይ ይጋባል። እንደዚህ ካልኩት በኋላ ሰውነቴ ያልበኛል፣ ይንቀጠቀጣል። ገብቼ ቅጥቅጥ ሳደርገው ወይኔ ይላል። በቃ ያ ምንድነው? ከነቃችሁበትና ባህሪያችሁን እየገራችሁ እያስተካከላችሁ እየሄዳችሁ የሆነ ለወጥ ያለ ነገር ስታገኙ ራሳችሁን ይሄማ የኔ አይደለም ትላላችሁ። አሁንም ስታስተካክሉት አሁንም የሚበላሽ ከሆነ አገኛለሁ፣ ማታ እንገናኝ። በቃ ለጸሎት ስትመረከኩ ቅጥቅጥ ማድረግ፣ በስግደት ረጅም ሰዓት መስገድ። ታሰር፣ በስላሴ ስም ባህሪን የምትቀያየር ስራዬን የምታበላሽ በኢየሱስ ክርስቶስ ስም ታሰር። ቅዱስ ሚካኤል በሰይፉ ይቆራርጥህ፣ ቅዱስ ገብርኤል በጦር ይውጋህ፣ ቅዱስ ሩፋኤል በሳቱ ያቃጥልህ፣ ቅዱስ ዑራኤል በመብረቁ ይምታህ እያልን በመላእክቶች መክበብ ነው። ከዛስ አገላብጠው የማይበላ ጥብስ ስጋ ነው የሚያደርጉት፣ የሲኦል ጥብስ ስጋ ማለት ነው። እናንተ ብቻ ታመኑ፣ ለመለወጥ ዝግጁ ሁኑ። በእናንተ ለእግዚአብሔር እንዲሰራ ፍቀዱ። ፈቃድ ነው የሚፈልገው እግዚአብሔር። ልትድን ትወዳለህን? ቀላል አማርኛ አይደለችም። ይሄን ተደግፎ ሰይጣን ምን ያደርጋል እንግዲህ? ምን እንዲያውም ውጭ ሀገር አንዷ ምን አለችኝ? እማዬ 5 ሳንቲም እንኳን ቢሆን ስጪ በይኝ ካፌሽ ይውጣ አለችኝ አለች። ፈቃዷ እኮ ነው የሚፈልገው አይገርም? እሺ ብር እንኳን ከሌለሽ ተበድረሽ ስጪ በይኝ ካፌሽ ይውጣ። አይ አልልም አለች ልጅቷ። ተናገሪው ይውጣ ካፌሽ። የሚገርማችሁ ሴትዮዋ ራሷ እናትየዋ ጠንቋይ ቤት ሄዳ ልጄ እንግዲህ ፈቅዳለች ይሁን ብላለች ብላ ስትለው አልፈቀደችም። ይሄ አንቺ ሐሳብ ነው ይላታል። በራሷ ፈቃድ ስትናገር ሴትዮዋ እምቢ አለችኝ። ታዲያ እኔ ምን ላድርግ ታዲያ ምናምን ትላለች። አሁን ንስሐ ገብተው የሚናገሩት እኚህ ሴትዮ ከዛ ደውለው እንደው ልጄ እባክሽን፣ እንደው ልጄ እንደው እባክሽን በቃ ይሁን በይና $150 ይሁን 1 ብር ይሁን ምንም ይሁን ይሄንን ለገሌ ስጭልኝ ብለሽ ካፍሽ ቃሉ ይውጣ እንዲሳካልሽ እኮ ነው ስትል ጊዜ አይ ቃሏን ካፌ አላወጣትም፣ እኔ ንስሐ ገብቻለሁ አልናገርም፣ እማዬ አንቺ ተወጪ ተይ ልጄ ይቆጭሻል በኋላ። ሴትዮዋ በዚህ ልክ ተፈታተኗት እና ልሞትብሽ ነው ብሎ ተናገሩ። እማዬ ንስሐ ግቢ፣ ንስሐ አልገባም ካልሽ ግን በቃ እንደምትሆኝ ሁኚ፣ እኔ ግን ራሴን ማዳን ነው የምፈልገው፣ ሙቺ ማለት ነው በተዘዋዋሪ መንገድ። በቃ ባልና ሚስት ለምሳሌ ከእናትና ከአባቱ ይለያል፣ እናትና አባቱን ይተዋል ወይም ይተዋሉ፣ ከሚስቱም ጋር ይተባበራሉ የሚለው በቃ ትውት ነው ወደ አንድ ነገር። እናትና አባት የራሳቸውን ህይወት ኖረዋል። አዎ ወደ ልጆች ትዳር መተው ግን ጣልቃ ገብተው ልጅ እንደዚህ ማድረግ አለብሽ ብለው ሲናገሩ እግዚአብሔርን እየተከተላችሁ ከሆነ እንደዛ የሚሏችሁ ነው። በሃይማኖት የሚበልጥ ነገር የለም። ከኔ ይልቅ ልጁንና ሚስቱን እናቱንና አባቱን ቤተሰቡን የሚወድ ለኔ ሊሆን አይገባኝም ያለው። ስለዚህ ልጅቷ ይሄን ቃል ስለምታውቅ ምንድን ነው ያደረገችው? እማዬ ከእግዚአብሔር አትበልጭብኝም፣ 5 ሳንቲምም ቢሆን እሺ ፈቅጃለሁ አልልም ያለችው። ሰይጣን ሰፍ እንዳለ ይሄው ልጅቷ ምንም መስዋዕት ሳያቀርብ ዳነች ማለት ነው። ያን ይፈልገዋል ካፉ። ስለዚህ ነፃ ፈቃዳችንን ተደግፎ ነው ሰይጣን ተግባር የሚፈጽመው። ባንፈቅድለትም እንኳን መጥቶ ይገረግራል፣ ያስቸግራል እኮ ባንፈቅድለትም እንኳን። እድሜ ዘመኔን ስጮህ የኖርኩ ሰው ነኝ። ሌላ ቁም ነገር ባይኖረኝም ይሄ ቀን እንዳይመጣ ብዙ ጮክ ያለው፣ በጣም ብዙ ጮክ ያለው። አሁን ጎንደርን ስለመከላከል አይደለም፣ ነገር ግን የጎንደርን ስናወጣ በየትኛውም የሀገሪቱ ክፍል ወይም በየትኛውም የዓለም ክፍል የተከበረው የጥምቀት በዓል እግዚአብሔር የሚቀበለው ነበረ ወይ? ትክክለኛ ንጹህ መስዋዕት ያቀረበ ማን ነው? ራሳችንን እንድንፈትሽ ብዬ ነው። እውነቱን እንድታውቁ የሚያስፈልገው ነገር ትናንትም ሆነ አምና መሃል ፒያሳ ከአፄ ቴዎድሮስ ሐውልት በታች ሲዘል የነበረው አብዛኛው ጎንደሬ አይደለም። ግልጹ እንነጋገር። በዓሉን ለማክበር ከየትም ስፍራ ይመጣ ነው። መምጣታቸውን እናደንቃለን። መጥቶ ዝላዩን ሲያገኝ ሲዘል የሚውል ነው። እኔ በነገራቸው ላይ የጎንደር ጥምቀት ላይ ብዙዎቻችሁ ያያችሁት ክፍተት ዘፈኑ ነው፣ ዝላዩ ነው። ከሱ የሚከፋ ነገር አለ። አሁን አልነግራችሁም። ብዙ ችግር አለ። እሱን እንተው ለጊዜው። ትናንት በቀደም የተፈጸመው ነገርና አብዛኞቻችሁ ያያችሁት ነገር
ለብዙዎቻችሁ የሁለት የሶስት ዓመት ነው የሚመስለው አይደለም። ለአንዳንዶቻችሁ 10 ዓመት ነው ከተጀመረ አይደለም። ይኸውላችሁ በግልጽ እንድንነጋገርበት የሚያስፈልግ ነገር አለ። የዚህ ሁሉ ዘፈንና ዝላይ መነሻው ሃይማኖትና ባህል ሲቀላቀሉ በጣም ጥንቃቄ ይፈልጋል። እኔ እውነቴን ነው። ሃይማኖትና ባህል ሲቀላቀሉ ሃይማኖቱ ባህሉ ላይ ተጽዕኖ ማድረሱ ጥሩ ነው። ነገር ግን በዛ ሰበብ ተገልብጦ ባህሉ ሃይማኖቱን እየተጫነው ከሆነ ችግር ነው። አሁን እያየነው ያለነው እሱ ነው። በነገራችን ላይ ዘፈኑና ዝላዩ ቅጣጣ እንጂ ለመቶች ዓመታት የቆየ ነገር ነው ይሄ ዘፈን። ምናልባት ስላልተቀረጸ ወይ ደግሞ እንዳሁኑ የተጋነነ ስላልሆነ በሞንታርቦ ስላልሆነ እና ቅጥ ያጣ ዱርዬነት ስለሌለው ያሁኑ በጣም ዱርዬ የሚለውን ቃል የሚገልጸው አይመስለኝም። በጣም ቅጥ ያጣ ነውረኝነት ስለሆነ ነው እንጂ ዘፈኑ ቆይቷል። ቅጥ የሌላቸው ነገሮች ዛሬ አይደለም የዛሬ 30 ዓመት መድዬ እየተባለ ሲጨፈር ሎቱ ስብሐት መድዬ ምንድነው? መድኃኒዓለምን ያ ሁሉ ሲባል ተው ብለን አልጮህንም? ገና ድሮ ሚኪዬ እየተባለ ከተማ ሁሉ ሲበጠበጥ ተው አልተባለ? ማን ተዋለ? ከመምህራን የትኛው? ሎሚ ስለ መወርወር ይወራል፣ የት ነው የተገኘው? ወንድና ሴት ስለ መተጫጨት ይወራል፣ የት ነው የተገኘው? ዛሬ ድንገት ደርሶ የመጣ ችግር አለ። ጥምቀት እኮ መንፈሳዊነቱን የለቀቀ ዛሬ አይደለም። እኔ እኮ ድሮ ተናግሬያለሁ። ጥምቀት ውስጥ የቀሩ መንፈሳዊ ነገሮች ታቦተ እግዚአብሔር፣ የሊቃውንት ወረብ አመላለስ ማስረገጥ፣ የሰንበት ትምህርት ቤት የማህበረ ቅዱሳን መዝሙር፣ ከነዚህ በቀር ምን የቀረን ነገር አለ? እናንተ ብዙ ሺህ ሰው በአንድ ላይ ተሰብስቦ ሲዘፍን ነው የምታዩት አይደል? ከሱ የከፋውን ነገር አንዱን ልንገራችሁ። ከተማ በሙሉ በመጠጥ ስካር የምትሞላበት ቀን ያደል በዝላይ በዘፈን እስኪ ሄዱ በየጭፈራ ቤቱ የሚገርማችሁ ነገር ለዛ ቀን ሲባል አብዛኛው ሰው ቤቱን ወደ ዘፈን ቤትና ወደ ቢራ ቤት ይለውጣቸዋል። ከዛ ይከፋል እኮ በነገራችሁ ላይ እዛ በቪዲዮ ተቀርጾ ካያችሁት ፒያሳ ላይ ከተደረገው ነገር እኮ ከተማዋ ላይ ያለው ነገር ይከፋል። እና በዓሉ ዛሬ አይደለም እንደዚህ ሆኖ ቆይቷል። ስለዚህ ከስሩ ከመሰረቱ ወርደን የጎንደርን ጥምቀት እዚህ ደረጃ ያደረሰው በተለይ ይሄ ዝላዩ ዘፈኑ እዚህ ደረጃ ያደረሰው ምንድነው ካላችሁኝ እኔ ሐቁን እንነጋገር። ባህሉ ከመጠኑ አልፎ ሃይማኖታችንን ተጭኖታል። ባህሉ ሃይማኖትን በመጠበቅ አስተዋጽኦ አድርጓል። ለምን? ሃይማኖት ላይ ያሉ ስርዓቶችን አባቶቻችን ወደ ባህል በማስገባታቸው እናመሰግናቸዋለን። እኛ ግን በደንብ ስላልያዝነውና እያዝነው ስላላወቅነው ጥምቀት የዘፈን በዓል የሆነ እኮ ዛሬ አይደለም ከ100-200 ዓመት በፊት ነው። እንድታውቁት የዘፈን በዓል የሆነው ዛሬ አይደለም ከመቶዎች ዓመታት በፊት ነው። ልዩነቱ ምንድነው? የድሮዎቹ በቅንነት ነው የሚያደርጉት፣ ለነሱ ለእግዚአብሔር የሚያቀርቡት መስዋዕት ነው። ያሁኑ ግን እንደ መዝናኛ ቤት ነው። ምክንያቱም አብዛኛው ለጥምቀት የሚመጣ ጌታችንን ለማክበር አይደለም፣ እመቤታችንን ለማክበር አይደለም፣ ለመዝናናት ነው። ጎንደር የሚመጣ አብዛኛው ለጥምቀት የሚመጣው ከዛም ያለፈ ቆሻሻ ነገር አለ። በነገራችሁ ላይ ለሌላ ስራ የሚመጡ ሰዎች አሉ። ጎንደርን ጥምቀት የሚያከብሩ መስለው ከውጭ ሀገርም ከመሃል ሀገርም ለሌላ ነውርና ቆሻሻ ነገር የሚመጡ ሰዎች አውቃለሁ። አንድ ሰው ምን አለ መሰላችሁ? ባለቤቴን ራሴ ሰርቼ ነው ያገባኋት አለኝ። እንዴት አልኩት። ራሴ ነኝ ልባም ሴት አድርጌት አገባኋት አለኝ። ምን ማለት ነው ብዬ ጠየቅኩት። ከዛ እሱም ታሪኩን ነገረኝ። ምን አለ መሰላችሁ? እኔ መንፈሳዊ ማንነቴ ጠንካራ ነው አለ። በጣም ከልጅነቴ ጀምሮ ቤተክርስቲያን በሰንበት ትምህርት ቤት ነው ያደግኩት። በጣም አነባለሁኝ፣ ማንበብን እወዳለሁኝ፣ ስብከቶችን እሰማለሁኝ። በጣም የቤተክርስቲያን ትምህርትን በጣም ነው የምወደው። ሰው መንፈሳዊ ማንነቴ በጣም ጠንካራ ነው። ከዛ በኋላ ለትዳር መድረሴን ያው አወኩኝ። ያው ብዙም ሰው ይለኛል። ከዛ በኋላ ለትዳር መድረሴን አሰብኩና ከዛ በኋላ ልቤን ክፍት አደረኩት አለ። ልቤን ክፍት አድርጌ መጸለይ ጀመርኩ። እግዚአብሔር ሆይ የትዳር አጋሪን ስጠኝ እያልኩኝ ጸለይኩኝ። በእርግጥ እንደዚህ ሆነች፣ ቆንጆ ሆነች፣ እንደዚህ ሆነች አላልኩም። ግን ስጠኝ ብዬ ዝም ብዬ ጸልያለሁ አለ። ከዛ በኋላ ስጸልይ ከዛ በኋላ እንደ አጋጣሚ ስራ ቦታ ላይ አዲስ ሆና ተቀጣሪ ሆና መጣች አለ። ከዛም በኋላ እኔ በፍጹም በፍቅር አስቤያት አላውቅም አለ። ከዛ በኋላ ያው መቀራረብ ጀመረ። እሷ ፍጹም ዓለማዊ ሴት ነች አለ። ዓለማዊ ምንም የማይታሰብ ምንም አይታሰብም ማለት እኔ መንፈሳዊነቴ ጠንካራ ነው፣ እሷ መንፈሳዊ ማንነቷ ዜሮ ነው። ዓለማዊ ነች እቺ ሴት፣ ዓለማዊ ነች አለ። እንደ ትጠጣለች አለ፣ ትጨፍራለች አለ፣ እንደፈለገች ነች አለ፣ ምንም አትሰማም አለ። ግን አለ ልክ እኔ እሷን ልቀርባት የፈለኩት በምን መሰለ አለ፣ በስራ ጉዳይ ላይ እናወራለን፣ እንገናኛለን። ከዛ በኋላ ደግሞ ፍሪ ታይም ላይ በዚህ መገናኘት መቀራረብ ጀመርን እና መንፈሳዊ ማንነት እንዲኖራት እንደምትፈልግ
እና እንደምትቀናብኝ እኔ ከቤተክርስቲያን ሄጄ ስመለስ አስቀድቼ ስመለስ ምናምን ዛሬ እኮ እንደዚህ ነው ምናምን ያል ካፌ አንደበቴ መዝሙር ዘመን ምናምን እንደዚህ ምናምን ስታይ እንደምትቀናብኝ ነገረችኝ አለ። መንፈሳዊ ማንነት እኮ እንዲኖርሽ ማድረግ ይቻላል ምናምን አልኳት አለ። ታዲያ ለምን አትቀየረኝም ማለችኝ አለ። እንደ ቀልድ ማለት ነው። ከዛ በኋላ እሺ እምልሽን የምታረጊ ከሆነ አልኳት አለ። ዝም ብለህ እንደ ቀልድ ማለት ነው አልኳት። ላረ ችግር የለም አደርጋለሁ አለችኝ አለ። ከዛ እስቲ ዝም ብለሽ እስቲ ነገ እንደ ሱሪውን ጣይና ቀሚስ ለብሰሽ ነይ እስቲ ሌላው ቀርቶ አልኳት አለ። እሺ አለችኝ አለ። ከዛ በማግስቱ ቀሚስ ለብሳ መጣች አለ። አረ እቺ ሴት ምንድነው ነገሩ አልኳለና ከዛ በኋላ እሷም ከዛ በኋላ አብረን መብላት ጀመርን አለ። ምሳ ሰዓት ላይ አብረን ስንበላ እኔ ባርካለሁ ከዛ እሰጣታለሁ አለ። ከዛ ምሳ ሰዓት ላይ ቋሚ ወሬ ማውራት ጀመርን። እኔ አንደበቴ መንፈሳዊነትን ያደላል አለ። አብዛኛው ነገሬ ከቤተክርስቲያን ጋር የተያያዘ ስለሆነ አስተዳደጌ ምንም ሁሉ ነገሬ ከቤተክርስቲያን ጋር የተያያዘ ስለሆነ በጣም አገልጋይ ስለሆንኩኝ አነጋገሬ አንደበቴ ሁሉ መንፈሳዊ ነው። ከዛ በኋላ ምን አደርጋለሁ? አወራለሁ። ሳወራ መንፈሳዊነትን አብሬ ነው የምሰብከው የምናገረው። እና እሷ ደግሞ በጣም ትደነቃለችና ያን መንፈሳዊነት ትላለች። እሷ ደግሞ እንደ አራዳም ያረጋታል ምንም እንትን ይላታልና ከዛ በኋላ ቀስ እያለች እየተወች መጣች አለ። ከዛ በኋላ መንፈሳዊነትን የምትፈልጊ ከሆነ ለምን መጽሐፍ አታነቢም አልኳት አለ። እንዴት ምናምን ኧረ እኔ ማንበብ አልወድም ምናምን አለችኝ አለ። ከዛ በኋላ እንዴት እንድታነብ አደረኳት መሰለህ አለኝ። እሺ ያልኩት እኔ መጽሐፍ እሰጥሻለሁኝ አንብበሽ ከመጣሽ ከዛ ውስጥ ከምጠይቅሽ ከአንዱ ምዕራፍ ውስጥ ከምጠይቅሽ ከመለሽልኝ ምሳ እኔ ነኝ የምጋብዝሽ፣ ካልመለሽ ደግሞ አንቺ ትጋብዥኛለሽ አልኳት አለ። ምን ችግር የለም አለችኝ አለ። ከዛ በኋላ መጽሐፉን ሰጥቷት አለ ማንበብ ጀመረች አለ። ከዛ አንባት መጣለች። ከዛ እኔ ጠይቃታለሁ አለ። የምትችለውን ትመልሳለች አለ፣ የማትችለውን ደግሞ ረሳው ትላለች አለ። ግን እኔ ሁሌ እንደጋበዝኳት ነው አለ። በቀልድም ነው እያወራን የነበረውና ግን እኔ ሁሌ እንደጋበዝኳት ነው አለ። ከዛ በኋላ ያ ቻሌንጅ እየቀጠለ ሲመጣ እየቀጠለ በጣም መጣ። አንባቢ ሆነች አለ። ከዛ በኋላ መጽሐፍ ቅዱስ ማንበብ ጀመረች አለ። መጽሐፍ ቅዱስ ማንበብ ጀመረች። ወደ ቤተክርስቲያን ከዛ መምጣት ጀመረች። ከዛ በኋላ ወደ ቤተክርስቲያን መምጣት ጀመረች አለ። ቤተክርስቲያን አብረን እንሄዳለን፣ ንግስ እንሄዳለን። ከዛ በኋላ በቃ እየተቀራረብን ከዛ የመጨረሻ መንፈሳ ከኔ በልጣ አረፈች አለ። በቃ ትቆጣኝ ጀመር አለ። ከነ ትቆጣኝ የሆነ ነገር ሳርግ ምንድነው አንተ እንደዚህ ትለኛለች እንዴ ጭራሽ እላታለሁ አለና ከዛ በኋላ ላይ እንደዛ ያለ በጣም ተግባባን አለ። እኔም በልቤ ውስጥ ፍቅር አደረ። እሷም እንደዛው። እሷ ሲጀመር መጀመሪያም ወዳኛለች አለ። እኔ ግን በእንደዚህ አይነት ነገር በእርግጥ በሂደት እያሰብኳት መጣሁኝ። ከዛ በኋላ የመጨረሻ ልባም ሴት ሆና አገኘኋት። ከዛ በኋላ በቤተ ክርስቲያን በቤተ መቅደሱ ተሞሸረን አለ። ከዛ በኋላ ተጋብተን ከዛ ወልደን አሁን ሰላማዊ ህይወትን በቤተ ክርስቲያን ነው አብዛኛው ጊዜያችንን የምናሳልፈው። እሷ መንፈሳዊ ነች፣ እኔም ማስተዳደግ መንፈሳዊ ነውና በጣም የተባረከ ትዳር፣ ሰላማዊ የሆነ ትዳር እየኖርን እንገኛለን። ልጆቻችንም ተባርከውልን አሁን እነሱም እያደጉ ነው። እኛም በቃ በሰላም በፍቅር አለን። እኔም በጣም ነው የምወዳት። አሁን በፊትም እወዳታለሁ፣ አሁንም ደግሞ የበለጠ በጣም እወዳታለሁ። እሷም እንደዚሁ በጣም ትወደኛለች እና እንደዚህ ሰሞኑ ስለ ተክሊል እንደዚህ ነገር ስለ ጋብቻ እንደዚህ ስታወራ እስኪ የኛን ታሪክ እንደው በዛው ላጋራህ ብዬ ነው ብሎ ነገረኝ፣ አጫወተኝና አያችሁ መልካምነት አያችሁ። አንተ መልካም ስትሆን፣ አንተ መንፈሳዊ ስትሆን፣ ያንተ ማንነት ጠንካራ ሲሆን፣ አንተ ልባም ወንድ ስትሆን፣ ልባም ያልሆነችን ሴት ዓለማዊ የሆነችን በቃ የሆነች ዓለማዊ የምትባለን ሴት ልባም አድርገህ የማግባት ብቃቱ ይኖርሃል። ተረዳኸኝ አይደለ? አየህ፣ እንደዛ የማድረግ ብቃቱ ይኖርሃል። መጀመሪያ ታዲያ ራሳችን ላይ መስራት። ልባም ወንድ ልጅ ልባም ሲሆን ነው የሚያምርበት። ልባምነትን መጀመሪያ ራሳችን ላይ መስራት አለብን። ልባም መሆን፣ አስተዋይ መሆንን ከዛ በኋላ
የኛ ልባምነት ሌሎችን ከዓለም አውጥቶ ልባም ያደርጋቸዋል። ስለዚህ ያንተ ልባምነት ለሌሎች ይተርፋል። ስለዚህ አስተዋይ ነው። ልባምነትን እንመኝ። ልባምነትን መመኘት ብቻ ሳይሆን ልባም ለመሆን እንጣር፣ እናስተውል፣ እናንብብ፣ ራሳችንን እንግራ፣ ራሳችንን እናስተካክል፣ ራሳችን ላይ እንስራ፣ ራሳችንን እናንጽ፣ ራሳችንን እንመርምር፣ ራሳችንን እንመልከት። እውነትን ልባም ነኝ ብለን ራሳችንን እንመልከት። ከዛ በኋላ የኛ መዓዛ ከኛ አልፎ ሌሎች መጥፎ ሽታ ያላቸውን ወደኛ መዓዛ ይስባቸዋል ማለት ነው። ስለዚህ ልባም ለመሆን አሁን ጀምር። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁልጊዜ ይቆርባል፣ ኃጢአት ይሰራል፣ ሁልጊዜ ይቆርባል፣ ኃጢአት ይሰራል፣ ሁልጊዜ ይቆርባል። ከዛ ምንድን ያደረገ መድኃኔዓለም እኔ መመለስ አልሆነልኝም፣ ግን እቆርባለሁ፣ ሲኦል ካወረድከኝ አብረን እንወርዳታለን። እኔ ስጋው ደሙን እቀበላለሁ፣ ሲኦል ግባ የምትለኝ ከሆነ አብረን እንወርዳለን ብሎ ዝም ብሎ ሁልጊዜ ይቀበላል ማለት ነው። ሁልጊዜ ሲቀበል ይዞ ነፍሱ ከስጋው ተለየ። ግን ይሄ ሰው እንደዚህ እንድናደርግ ግን እንዳይመስላችሁ። እንዲሁ ግን እግዚአብሔር ፍቅሩም ደግሞ ይደንቃል። ይህ ሰውም እንዲሁ መዳኛው ብዛቱ ኋላ ምን አለ? ይህ ሰው እየሞተ ስጋዬን ደሙን ያለ በድፍረት የበላ ሰው መቅሰፍቱን በላ ብለህ ላው ሲኦል ይገባዋል። አዎ ታዲያን ይህ ሰውዬ ሲኦል ይግባ፣ ከተቀበለቻችሁ ሰዱት። ሲኦል ሲሄድ ይህን ሰው እያታፍጡብኝ፣ ሲኦል ተንቀጠቀጠች፣ መሸከም አቅቷት ክርስቶስ በስጋው በደሙ ተዋህዶ ስለሄደ ማለት ነው። ይህ ሰውዬ ከሲኦል ወጥቶ ገነት ገብቷል። በቸርነቱ ገባ ልላችሁ ፈልጌ ነው እንጂ ደግሞ ኃጢአታችን እያቻቻል እንቁረብ ማለት ግን አይደለም። ግን እምላችሁ ነገር የሰው ልጅ ከሞት በቀር ከኃጢአት የሚለይበት ጊዜ ስለሌለ እየተናዘዝን ብንቆርብ ይሻላል። ስነጻ እንቆርባለን ካል የምንነጻበት ጊዜ የለም ነው የምላችሁ። አድረን ያውነን እኛ ነገር አፈርን ቢያጥቡት ነጭ ሊሆን ይችላል አይችልም። ሰውስ መደፈረሱን ይተዋል አይተው፣ መበደላችን አንተው። እየተናዘዝን እየተዘጋጀን ግን ስጋው ደሙ መቀበል ነው። ስጋው ደሙን ይፈራዋል። ከመቅሰፍት እንድናለን። አጋንንት ይፈሩታል። ይኸው ስለዚህ በከንፈራ ቀስተ ደመናው እዚያ ባለፈውም ተናግሬያለሁ። ቀስተ ደመናው እዚህ ላይ በደመናው ላይ ከታየ በኋላ ምኑ ቆመ? በኖህ ዘመን ማይበሉ ቆመ። የክርስቶስ ስጋ ቀስተ ደመና ነው። ደመናው ምንድነው? በከንፈራችን ላይ ይታያል። ያልኩትን ልድገምላችሁ። ባለፈው ስለተረጎምኩት እዚሁ ሳብራራው ነበር። ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ስጋከ ወቀስተ ኪዳንከ ደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና አመተ አይህ ዓለም ዝናመ ጌጋይነ ይጹ ጥብህ ከልጓ ያለው ይህንን ነው። ምን ማለት ነው? ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ስጋከ ወቀስተ ኪዳንከ ደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና። ይኸው እነሆ በእኛና በአንተ መካከል ይላል። ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ስጋከ ወቀስተ ኪዳንከ ደም የቃል ኪዳን ምልክት ቀስተ ደመና የሚሆን ስጋህና ደም በእኛና መካከል በአንተ መካከል ምልክት ሆኗል። በከመ ተገብረ ቀስተ ደመና አመተ አይህ ዓለም በጥፋት ውሃ በጠፋች ጊዜ ቀስተ ደመና ምልክት ሆኖ እንደታየ ሁሉ የኛ ስጋም ያንተ ስጋና ያንተ ደም በእኛና ባንተ መካከል ምልክት ሆኖ ይታያል። ዝናመ ጌጋይነ ይጹ ጥብህ ከልጓም ያ ቀስተ ደመናው በኖህ ዘመን የወረደውን የጥፋት ውሃ እንደገታው ሁሉ የተቆረሰው ስጋህ የፈሰሰው ደምህ የኃጢአታችን ማይበል ይግታልን ይላል። ይግታልን አሁንም። ስለዚህ አሁን ይሄንን ምልክት አጋንንት ይፈሩታል። ራቀን እኮ በእውነት ክርስቲያኖች ወደ ስጋ ወደ ደሙ እንቀርባለን ካለ ስንት ጊዜ ነው እየራቀብን ነው የሚሄደው። ንስሐ እንገባለን ካለ ስንት ጊዜ እየራቀብን ነው የሚሄደው። እግዚአብሔርን ጸጋውን ፈልጎ የማይፈልገው ሰው የእግዚአብሔርን ጸጋ ለማግኘት በምድር ላይ በልተን ጠጥተን ደስ እንዲለን አይደል? እግዚአብሔር የሚያስፈልገን እኮ ለዚህ አይደለም፣ ለዚህ ምድር አይደለም። እግዚአብሔር የሚያስፈልገን ክርስቲያኖች ሰይጣንን ኃጢአትን ድል ነስተን ጸጋውን ወርሰን ተሳትፈን ለመኖር ነው የሚያስፈልገን። እግዚአብሔር በልቶ ጠጥቶ ለመኖር እግዚአብሔር አይደለም የሚያስፈልገን፣ መስራት ብቻ ነው የሚያስፈልገን። በዚህ ምድር ላይ እንወጣለን እንወርዳለን። ለክርስቲያኖች ብቻ አይደለም እኮ ይሄ ዓለም እየተበላ ያለው። ዓለምን እየበሉት ያሉት ክርስቲያኖች አይደሉም። እግዚአብሔር የለሾችም በዓለም ላይ ቅንጡ አኗኗር ሊኖሩ ይችላሉ። እግዚአብሔር የሚያስፈልገን ለሰማያዊው ሀገራችን ነው። ስጋውን በልተን ደሙን ጠጥተን ለዘላለም ሕይወት ለመብቃት ነው። ከእግዚአብሔር ለመወለድ ነው የሚያስፈልገን። እግዚአብሔር ልጁ ለመሆን ነው እግዚአብሔር የሚያስፈልገን እንጂ ለምድራዊ ኑሮ ማመን ነጭ ልብስ ለመልበስ
ይሄ ድቃቂ ሳንቲም እጃችን ላይ ለመሙላት ለሱ እንዳትፈልጉት እግዚአብሔርን። ከዚህ ለሚበልጠው ነገር ነው እግዚአብሔርን መፈለግ። ከዚህ ለሚሻለው ኑሮ ነው እግዚአብሔርን መፈለግ። ለዚህ ዓለም ኑሮ አይደለም። በምድር ለመሽከርከር በሰማይ ለመብረር ለዚህ አይደለም። ጣፋጩን ለመብላት ጣፋጩን ለመጠጣት ለዚህ አይደለም። ይህንማ ለአሕዛብም ያደርገዋል፣ ለማንም ያደርገዋል። ባትጸልዩም ይህን ያደርግላችኋል ክርስቲያኖች። እኛ የምንጸልየው ስለምትመጣው መንግስት ነው። መንግስት ትምጣ ነው ጸሎታችን በራሱ። ኃይል ክብር ላንተ ነውና ነው ጸሎታችን በራሱ። ስለዚህ እግዚአብሔር የሚያስፈልገን ለዚያ ነው። ለዚያ ደግሞ በእንባ ቀስ ብሎ እግዚአብሔር ማራራት መለመን ይገባል። መንግስተ ሰማያትን የትኛውም ስራችን ተካክሏት ሊያሰጠን ስለማይችል እዚህ ከተማ ብር ይዛችሁ ብትወጡ ባላችሁ ብር ልክ የምትገዙት ዕቃ ልታገኙ ትችላላችሁ። መንግስተ ሰማያትን የምትገዙበት ዋጋ ግን ልታገኙ አትችሉምና በምንም ልታገኙ ማንም ሊያገኝ አይችልም። የመንግስተ ሰማያት መግዣ ያለው ማንም የለም። እድሜ ዘመኑን የተጋደለው ተጋድሎ በራሱ መንግስተ ሰማያትን ሊገዛለት ስለማይችል፣ ስለዚህ ምን እናደርጋለን? አልቅሰን እንቀበለዋለን። አንድ ሕፃን ልጅ ከእናቱ እጅ ላይ ውድ ነገር ለመቀበል ቢፈልግ ከእንባ በስተቀር ምን ጉልበት ሊጠቀም ይችላል? ሌላ ጉልበት አለው እንዴ? ከእንባ በስተቀርስ ሌላ ብልሃት ሊኖረው ይችላል እንዴ? በቃ በዚያ ውድ ያችን እንባ አፍስሶ ውድ የሆነውን ነገሮች ከእጇ ላይ ይቀበላታል ማለት ነው። ስጡኝ ያለውን ነገር ሁሉ ሰብስቦ የራሱ ማድረግ ቢጠቅመውም ባይጠቅመውም እሱ ሊያደርግ ይችላል። በቃ እኛ ግን ክርስቲያኖች የሚጠቅመንን ነገር ከእግዚአብሔር እንለምናለን። እሱም ደግሞ የሚመጣው ዓለም ነው፣ መንግስተ ሰማያት ነው። እሱን ለመቀበል እንደ ዳዊት እግዚአብሔርን በመናፈቅ ሁልጊዜ ማልቀስ ሌሊትና ቀን ይገባናል። ከምትስቁበት ጊዜ የምታለቅሱበት ጊዜ ሊበዛ ይገባል። ከምታወሩበት ጊዜ የጸጥታችሁ ጊዜ ሊበዛ ይገባል። ክርስቲያኖች ስክን ብለን እግዚአብሔርን የምናስብበት ጊዜ ሊበዛ ይገባል። አይምሯችንን መለስ አድርገን እግዚአብሔርን ማሰብ ይገባናል። ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለማንሳት ሞክረናል። ብዙ ሀሳቦች የተነሱበት ብዙ ጠቃሚ መረጃዎች የተጋሩበት ቪዲዮ ነበረ የዛሬው ቆይታችን። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች በሚያነቁ በሚያበረታቱ መንፈሳዊነታችንን ከፍ በሚያደርጉ ትምህርቶች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።